ወላጅ አባትሽስ? አላውቅም። በልጅነቷ ወላጆቿን በሞት አታለች። ምን አይነት የተረገመ ቀን እንደሆነ አላውቅም። እሱን ወሰደብኝ ቀን። አሳዳጊ የነበሩት አያትና አጎቷን ደግሞ በተከታታይ በሞት ተነጥቃለች። ያሳደገኝ አያቴ ነው። ኦኬ። የምጠራውም በአያቴ ነው። የፍቅር ህይወቷ እንደ እብድ አድርጓት መሀል መገናኛ ላይ ራሷን ስታለች። ብቻዬን ነው የማወራው። ለካ እነሱ ይዘዋለች። አላውቅም። ይሄ ሲቃ ውስጥ ስገቢ እንዴት ነው? የመኪናም ረዳት ሆና ሰርታለች። መጨረሻ ላይ ራሱን በቃሽኝ ያለው ማለት ነው። ከ7 ዓመት በኋላ ደግሞ የልጅነት ህልሟን ልናሳካላት እዚህ ስቱዲዮአችን ተገኝታለች። በቃ ያፈነኝ ነው ያለሁት። ብዙ ነገር ነው አርቄ ማስበው ያለሁት። እንግዲህ ያኔ ስፔሻሊቲ አንድ ነገር አስቧል። ባለ ታሪካችን እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እስኪ ራስሽን ለተመልካች አስተዋውቂልን። የምስራች እርቂውን እባላለሁ። በዚሁ በአዲስ አበባ ከተማ ነዋሪ ሲሆን ጦር ኃይሎች አካባቢ በተለምዶ ደግሞ መኮንኖች ክበብ አካባቢ በሚባል ሰፈር ነው የምኖረው። እስቲ አስተዳደግሽንና የትምህርት ቤት ቆይታሽ ምን ይመስል ነበር? አሁን መስከረም 1 ነው የሚባለው። ከዛ ከ1 እስከ 8 ያለው ጨረስኩኝ። ከዛ ደግሞ ወደ አፍሪካ ህብረት ትምህርት ቤት ገብቼ ደግሞ ሰከንደሪ ያለውን ደግሞ ጨረስኩ እስከ 10። በትምህርት ያው ጥሩ ልጅ ነበርኩ፣ ጎበዝ ተማሪ ነበርኩ። ግን ሳይሳካ ቀረና ወደ ቴክኒክና ሙያ ትምህርት ቤት ገባሁኝ። ጋርመንት ወይም ዲዛይኒንግ ትምህርት ተማርኩኝ። 2 ዓመት ጨረስኩ። ፕላስ ደግሞ አድማስ ዩኒቨርሲቲ ደግሞ በሆቴል ኦፕሬሽን ፍሮንት ኦፊስ ሱፐርቪዥን ደግሞ ጨርሻለሁ። ስለዚህ ዲዛይነር ነሽ ማለት ነው? አዎ። እሺ፣ እስቲ ደግሞ ወላጅ እናት አባትሽን በስንት ዓመትሽ ነው ያጣሻቸው? እንዴት ነበር የነበረው አጋጣሚ? እነሱን ባጣሽበት ሰዓት የነበረውን ሁኔታ እስቲ አስረጅን። ያው ወላጅ እናቴ የሞተችው ወይ ያረፈችው በ4 ዓመቴ ነው። ገና ህፃን እያለሽ ማለት ነው? አዎ፣ በ4 ዓመቴ ነው እናቴ ያጣዋትና የማስታውሰው ምንድነው በዛ ሞመንት ላይ ከትምህርት ቤት እየመጣሁ ነበር ገና። ከዛ ወደ ቤት ስገባ እናቴ ማስታውሰው ምንድነው በህፃንነት መንፈስ ነው ማስታውሰው ያኔና ተኝታለች። ሶፋ ላይ ተኝታ ሰዎች ከበዋታል። በጣም ለካ ጣር ውስጥ ናት። ኦልሬዲ ወደ መሞት እየሄደች ነውና እኔ አላውቀውም ነበር። ስትሞትም ስትታመም እኔ አላውቅም። እና ስገባ አጎቴ ያለ ሰዎች ተሰብስበዋል ምናምን እና እጄን ትይዘኛለች ነገር። ከዛ አጎቴን ትቀርበዋለች። አይ ቲንክ እሱ በጣም ነው የሚወዳት። በጣር ውስጥ ሆና ትይዘኛለች። አዎ ህፃን ነበርኩ ያኔ በጣም እና ሄጄ በቃ እናቴ እንደሆነች ነው የማውቀው። ገባሽ? እኔ ፍቅሯን ያይና ፍቅር አላውቅም እውነት ለመናገር ግን ገብቼ በቃ ልክ እንትስል እጄ ያዘችኝ። እንደዚህ እጄን ይዛኝ የሆነ አደራ ነው እያለች ያለችው። ሁሌ አጎቴም ነገረኛ የእናትሽ አደራ አለብኝ ነው የሚለኝ ሁሌ። እና አደራ አለችው ማለት ነው። ከዛ በኋላ የት ነው የወሰዱኝ? እላይ ከኛ ከፍ ብለሽ የጦር ኃይሎች ካምፕ አለ። እዛ ውስጥ ቤተሰቦች ነበሩ ጓደኞቻችን ማለት ነው። እነሱ ጋር ወሰዱኝ እንዳላይ ነው ስሜት እንዳይጎዳ። እኔ ግን እስከዛ ድረስ እንዳለች ነው የማውቀው። ያሳደገኝ አያቴ ነው። የምጠራውም በአያቴ ነው። ለእኔ አያቴ ማለት አባቴ ማለት ነው። በጣም ቅርቤ ነው። ወላጅ አባትሽስ? አላውቀውም። እኔ የማውቀው እሱ እንዳሳደገኝ ነው። በቃ አያቴን ያሳደገኝ አባቴ ብዬ የምጠራው እሱን ነው። ካደግኩ በኋላ ነው ኦልሞስት እናቴ እንኳን በህይወት እንዳለች ነበር የማውቀው የነበረው እኔ። ከዛ ለካ እንዳላቅ ነበር። የልጅነት ልብ እንዳይጎዳብሻል አይደል? ግን እንደ እናቷ ያሳደገችኝ ደግሞ እህት አለች። በጣም መወዳት፣ በጣም ማከብራት፣ ስለኔ ህይወቷን እየሰዋች ማለት ነው። በቃ እኔን ለማሳደግ እሷም አለች። በዚህ አጋጣሚ በጣም ነው መወዳት። ለእኔ ብዙ ከፍላልኛለች። እህትሽ ማለት የእናትሽ ልጅ? የእናቴ እህት ናት እንጂ እኔ አንድ ነኝ። ለእናትና ለአባቴ አንድ ነኝ። እሷ አክስቴ ናት። ግን እንደ እናት ነው በቃ እንደ እናት እንደ እህት ነው ያሳደገችኝ። ሙሉ ለሙሉ ህይወቷን እኔ ጋር አድርጋ ማለት ነው። እንግዲህ አንቺ በለጋ እድሜሽ እናትና አባትሽ አርፈዋል። ከእናትና አባትሽ እረፍት በኋላ አስተዳደግሽ እንዴት ነበረ? አባቴ ያረፈው ስራ ከጀመርኩ በኋላ ነው። ኦልሞስት ስራ ጀምሬያለሁ እኔ። ስራ በጀመርኩበት ሰዓት ደስ ብሎኝ በቃ ለሱ ምን ላድርግ በምልበት ሰዓት ነው። ብዙ ስራዎች ከዛ በፊት ሰርቻለሁ ማለት ቤተሰብ የማያውቆችን ስራዎች ምናምን ሰርቻለሁ። ግን ያን ሰዓት ስጀምር ግን በጣም ደስተኛ ነበር እሱ። በዛ ሰዓት ነው ያረፈው የነበረው። በጣም ስሜት የተጎዳበት ሰዓት ነበርኩኝ። አባቴን ያጣሁበት ሰዓት ከባድ ሰዓት ነበር። ማለት ከእናትሽ ይልቅ አያትሽ ሲሞት፣ አያትሽ ማለት እንደ አባት ሆኖ ያሳደገሽ አባትሽ፣ እሱ ሲሞት ትንሽ ነፍስ አውቀሽ ነበረ እና እጅሽ ላይ ነው ያረፈው አያትሽ። የነበረው ስሜት እንዴት ነበር በዛ ሰዓት? ማለት እንዴ ብዬ ልንገርሽ፣ የሞተው ሐሙስ ቀን ነው እና ልወጣ ነበር።
የዛን ሰዓት የፋዘርን ስሜት ለአንድ ሳምንት ያህል የድሮ አባቴን አይደለም የመሰለኝ የነበረው ዝምተኛ ሆነብኝ። ግራ ገብቶኝ ነበርና መታጠቢያ ቤት ደርሼ ልምጣ ብሎ ሲመጣ ጠርቶኝ የማያውቀው አጠራር ጠራኝ። ቆሟል እና የወንድሞ የአጎቴ ልጆች አሉ 2 ከኔ ጋር ያደጉ ማለት ነው አብረው እና ጠርቶኝ አያውቅም። እናቴ ብሎ ተጣራ። ፋዘር እንደዛ የተጠራ ጠርቶኝ አያውቅም። በቀልድ ነው የሚጠራኝ፣ የፈለገው ነው የሚጠራኝ እሱ እና እናት ብሎ ተጣራ። በጣም ገርሞኝ ማለት ነው። ከዛ ትቀልድብኛለህ ነው ያልኩት ከውስጡኝ። አላወኩም እኔ ለካ ነፍሱ ይዘዋለች። አላውቅም ይሄ ሲቃ ውስጥ ስገቢ እንዴት ነው እና ተደግፎ ቆሟል። ለካ እንዲይዘው የጠራኝ ሄጄ ሲይዘው እጄ ላይ ሄደ ማለት ነው እና ቃል አስገባኝ እጄ ላይ ይዞ እየሞተ ግን ለካ ሊነገረኝ የሚያስበው ነገር ነበር። ሁሌ በህይወትሽ ጠንካራ ሁኚ፣ አደራሽን ወደፊት ለምትይዡ ባልሽ ደግሞ ታማኝ ሁኚለት እና ብሎኝ አያውቅም። ፋዘር እኔ ስለ ትዳር አውርቶኝ አያውቅም። አሳዛኝ ሜሴጅ ነው ያ እና በቃ ውስጥ የቀረ እንዴ አልኩኝ፣ ደነገጥኩ። ከዛ በቃ ሞተ። ራሴን በቃ ማለት የማይሆን ነገር ውስጥ ከተትኩት፣ ተጎዳሁ። ግን በዛ መሀል ደግሞ አጎትና አክስቶቼ መሀል ነበርኩኝ። በቃ በፍቅር ነበር ያዙኝ የነበረው ውስጤ እንዳይጎዳ እንዳልጨነቅ። ከመጀመሪያው ጀምሮ በልጅነት እናትን አባትን ማጣት እንደገና እያለ ደግሞ አንድ አያትሽን ተስፋ የምታረጊው አባትሽን እሱን ማጣት ብዙ ጫናዎች አሉ። ልጅነቱ አለ እና ያ ሁሉ ተስፋ መቁረጥ ስሜቱ ከባድ ነው። ግን ያ ጊዜ እንዴት አሳለፍሽ? በእግዚአብሔር ኃይል አሜዚንግ። በቃ እግዚአብሔር ከኔ ጋር ባይሆን ኖሮ እኔ ዛሬ እዚህ አልገኝ ነበር። በዙሪያሽ ያሉትን ሰዎች ካጣሽ በኋላ ያው መቼም አይዞሽ የሚልሽ ቤተሰብሽን ሁሉን ነገር ካጣሽ በኋላ ህይወትሽን ወዴት አቅጣጫ ነው የመራው? ያንቺ ህይወት እንዴት ነበር ከዛ በኋላ የነበረው? ያው በዛ መሀል ነው ሞዶ አጎቴ የሚሞተው። ካሳሁን ይባላል ስሙ። ምን አይነት የተረገመ ቀን እንደሆነ አላውቅም። እሱን የወሰደብኝ ቀን እውነት ለመናገር ቅስሜን የሰበረው ቀን፣ ሌላኛው ቀን ቢኖር እሱ ነው። በቃ የመጨረሻ ህይወቴን የሰበረው ቀን። ታመመ። ግን እሱ ታመው የሚገርምሽ ባለቤቱ ታማክን ቤት ተኝታ ነው ሲታመመው በአጋጣሚ እና ወደ ስራ ሊሄድ ነገር ነው ተነስቼ ልሄድ ስል ነሐሴ ላይ ነው ልሄድ ስል አሁን ያለው አጎቴ ያለ እሱ ቤቱ ነው ያስጠራኛል። እንደ አጋጣሚ ዛን ቀን አዘጋጅቻለሁ እሱ ጋር ልሄድ ሐኪም ቤት ተኝቷል። ይዤልህ ልሄድ ጁስ ምናምን ይዤ ልሄድ እኔ አለ ብዬ ነው የማስበው፣ ይመጣል ብዬ ነው የማስበው። እሱ ሲመጣ ትልቅ ሰርፕራይዝ አለ ለእሱ። ልክ እንትን ሲል እሱ ጋር ሲሄድ ሲያው አይኑ ቀልቷል። አጎቴ አይኑ ቀልቷል። መስፍን ይባላል። በጣም ነው የምወደው። አይኑ ቀልቷል። ከዛ ምን ሆነ ነው ስል ተማርናት አጎ ተማር ማለት የሱ ሚስት ናት አይደለም ካስዬ ሲል በቃ አላመንኩም። ሄድና ሬሳውን አምጣልኝ አጎት ወንድሜ ሬሳውን አምጣልኝ በቃ አጎት ያልኩሽ ማለት አሁን ያለው መስፍን ሄድና አጎት እሱ አምጣልኝ ሬሳውን። አላመንኩም በቃ ማለት ማውራት ማቃተኝ። እንዴት ልጩስ አላመንኩም ማለት ነው። ከዛ ግን ሚስቱን ሳያት ወጥቼ ሳያት የዚህኛው ሚስት አጎቴ ሚስት ሳያት ጥቁር ለብሳለች። አረጋጋጥኩ። ከእንደገና የሚገርምሽ እንደዛው ሆኖ ሚስቱ ከክን ቤት ወጣ ስመጣ ያስጠራችኝ ነው። ከዛ ምንድን ነው ሲባል እኔ ብታኝም ባታኝም የምጣድ እንትን ውስጥ ነው የገባሁት። ምጣድ ውስጥ ቁጭ ያልኩት ስጠራኝ ይሰማኛል። ምንድን ጥቁር ያደርጋችሁት ማሞቱባችሁ ትላለች። አታውቅም እሷ እንደሞት አታውቅም። በቃ ከዛ ስወጣውና ሄጅግሯ ሄድፍት ነው። ከዛ በቃ መጨረሻ ላይ እሷም ሞተች። ራሴን በቃ የማይሆን ነገር ከተትኩት። በዛ ሰዓት ያው ራስሽን መፈለግ፣ በራስሽ መቆም፣ መስራት ምናምን ብዙ ነገሮችን ማሰብ ጀመርሽ። እስቲ ምን ምን ስራዎችን ሰርተሻል? ቤተሰብ የማያውቀውን ዛሬ ላይ የማወጣው ስራ አለ። ምንድን ነው? ታክሲ ረዳት። ደስ ይላል። ስቴዲየም የገባ ብራዘር ግባ ግባ ጠጋ በለ አንተ ይመችሽ ማጠጋ በለ አባ ጠጋ ያክ ዛሬ ነው ሰዎች የሚያውቁት። እውነት ለመናገር አያውቁም። ያረፈው አጎቴ ነው የያዘኝ። ተሳፈረ። እሱም እንዳጋጣሚ ታክሲ ነበር የሚሰራ የነበረው። ግን እሱ የሚሰራበት መስመርና እኔ የምሰራበት መስመር ይለያል። የት ነበር መስመሩ? የኔ ከጦር ያሉት ስቴዲየም ነበረ። ስቴዲየም ብለሽ ጠራሽ? ሜክሲኮ ስቴዲየም ሜክሲኮ ተለማመጀው እቤት ተለማመድኩት። ግን በመሀል ያዘኝ። አንድ 15 ቀን ምናምን ሰራው።
ያቺን ገንዘብ ግን የሚገርምሽ አጥቼ እኮ አይደለም ማግኘት ስለፈለኩ ነው። በቃ ማለት እስቲ ሰርቼ ላገኝ ለራሴ ለመለወጥ በጣም ፈለኩኝ። ያን ሰዓት እንግዲህ አስቢ ሁሉም ሰው እኮ አለ፣ ግን ፈለኩት ብር ማግኘት። ማንም ግን አያውቅም። አገኘ መሀል መታኝ። እሺ መጀመሪያ ስራሽ ስትሰሪ ስንት ብር ተከፈለሽ? በዛ ደሞዝሽ ምንስ አደረግሽበት? የመጀመሪያ ደሞዝ ያው በቀን ነበር የሚከፈለው። ከዛ 80 ብር በቀን የምትሰጠኝ። በዛ 80 ብር ፋዘር ያውቅም ነበርና የመጀመሪያ ቀን ማንም በማያውቀው ካልሲ ገዝቼለት ገባው። ለእኔ ትልቅ ስጦታ ነው። ከየት አባሽ ያመጣሽ ነው ያለኝ። የእውነት ብር የለኝም አውቃል። አይ እንደ አጋጣሚ እኮ ጓደኞቼ ጋር ምናምን አልኩት እንጂ ወይ ረዳት እንሰራው ብለው ዳይሬክትሊ ነው በቃ የሚያቆመው ከኔ ጋር። ከዛ ግን በቃ ጽዳት እንሰራው። ወይም ደግሞ ስራ እንድትሰሪ ያስገደደሽ በጣም እንደዚህ መስራት አለብሽ የሚል ስሜት ያሳደረብሽ ነገር ምን ነበር? ቤተሰቦች ጋር ለማስቸገር። በጣም ደስ የሚል አስተሳሰብ ነው። እስኪ በጣም ከታሪኮች ውስጥ እንትን ያለኝን መሀል መገናኛ ላይ እንደ እብድ ያደረገሽን እስቲ የፍቅር ታሪክሽን እባክሽን። ሰው ፍቅርን የሚገልጽበት መንገድ እኔ አላውቅም። ለእኔ ፍቅር በጣም ትልቅ ቦታ አለው። ኦኬ። እኔና ያኔ የነበረ ጓደኛ የተገናኘው በስራ አጋጣሚ ነው። ኦኬ። በለከፋ ነው እና ከዛ ምን አገፋሃል ብዬ የጀመርኩት እኔ ነኝ። አይ አይደለም፣ ስራ ቦታ ላይ ነው። እንዲህ ስንገባ በር አካባቢ ተገናኘን። ምን አገፋሃል ብዬ ነው የጀመርኩት። እኔ ለከፋ ለፍቅር ብዬ አይደለም። ከተግባባን እና በጣም ከመግባባትን በላይ ሆነንና የሆነ ሰዓት ላይ ፍቅር ውስጥ ገባን ሳናውቀው። ከዛ ራሴን ገልጸዋለሁ ማለት ምንም ዋሽው ነገር የለኝም። ዴይሊ ያለኝን ነገር ነው የምናገረው። እንደዚህ ሆንኩ ነው የምናገረው። ስልኬ እንኳን ያርፍ። ከዛ ግን በመሀል ምን ተፈጠረ? እኔ ነኝ እንጂ ለካ የውስጥ የምናገረው እሷ አልነበረም። ውሸት አገኘሁበት። ከባድ ውሸት። ምን ነበር ውሸቱ? እኔ ይቅርታ አድርጊልኝና አስቀድሞ ቢነገረኝ ችግር የለብኝም። ሱስ አለብኝ ምናምን ብትይኝ ዛትስ ኦኬ። ግን ሳይነገረኝ ሆነ። በአጋጣሚ ያገኘሁት ሱሰኛ ነበረ። አዎ እኔ አላውቅም ነበር እንደዚህ እንደሆነ። ምን ነበረ እሱ? የምን አይነት ሱስ? የተለመደ ወጣቶች ላይ የምታየው በቃ ማጨስ፣ መቃም ምናምን፣ ሲጋራ ምናምን በቃ ጫት ምናምን እንደዛ ሆንኩና ለማመን በቃ እንዴት አድርጌ ራሴ ልቋጠረው አልቻልኩም። በጣም ታማምኩ። ራሴን እንደዛ ታምሜ አላውቅም። በጣም ታማምኩና መንገድ ላይ እየሄድኩኝ ነው። ብቻዬን ነው የማወራው። ለካ መገናኛ መሀል ላይ ብቻዬን ነው የማወራው ያሉት። በቃ ወደኩ። በጣም ተሰምቶሽ ነበረ? እያፈነኝ ነው በቃ እያፈነኝ ነው ያለሁት። ብዙ ነገር ናርቄ ማስበው ያለሁት ምናምን ከሱ ጋር ልቤን አፈነኝ አልቻልኩም። ከዛ ወደኩ። መሀል ሜዳ ላይ ወድቄያለሁ። ብቻዬን ነኝ። ከኋላ ያለችው ልጅ መስለኛ ያየችኝ ነው። እንዲህ ምናምን ስል ልክ ተይኛለች። ሰው ወድቅ መጣ ስልኬን ያዘችልኝ ምናምን ያላቅም ሰዓት ስልኬን ይዛልኛለች ምናምን። ከዛ ሰው መጣ ተሰበሰበ ምናምን ያላቅምና ሐኪም ቤት ወስደውኛል። ከዛ በቃ በዚህ ምክንያት ሱሱን ታቆማለህ ወይስ ምናምን ብለሽ አልመከርሽው ወይስ በዚሁ አበቃ? ልተው አልተው የሚሉ ንግስት ነው ያለሁት። እግዚአብሔር እርዳኝና ከሱ መጣ እንለያ የሚለው ነገር። ጌታዊ ትወደኛለን ያልኩት በቃ ከሷ ተለያየን በኋላ ሰው አላምንም ነበር። ወንድ ልጅ አልቀርም ከነ ብዙ እንከኑ እንደዛ ታመሽለትም ራስሽን ስተሽ ግን ፍቅርሽን መርጠሽ ቀጥለሻል ከሱ ጋር። መጨረሻ ላይ ራሱን በቃሽኝ ያለው ማለት ነው። እንደዛ ነው ታሪኩ። ጨቀጨቅሽኝ ነገር ነው። ተውሂን ሲጋራ ተውሂን ጫት እያልሽ ጨቀጨቅሽኝ አለሽ በቃ። ማለት ይሄ እኮ የራሴ ነገር ነው ምናምን አለ በቃ። ገባሽ? እኔ አስቢ እንግዲህ እሱን ለወደፊት ትዳሪውን ለማስበው ሰው እኮ ነው። አሁን ከረንትሊ ምን እየሰራሽ ነው የምትኖሪው ነው? ሴልስ እየሰራሁ ነበር። ሪሴፕሽኒስትም ነበርኩኝ ሆቴል ላይ፣ ኢንተርናሽናል ሆቴል ላይ ኤሊያና ሆቴል፣ ሲድራ ኢንተርናሽናል፣ ማዶ ሆቴል በኢትዮጵያ ሰርቻለሁ። ሲኒየር ሪሴፕሽኒስት ነኝ። 6 ዓመት አካባቢ ነው የሰራሁት። አሪፍ ኤክስፒሪየንስ ነው። ሲኒየር ሪሴፕሽኒስት ከስተመር በደንብ ሃንድል ታደርጊያለሽ። ሴልስ እየሰራሁ ነበረ። ሴልሱ ቆመ። ግን ጓደኞቼም አሉ፣ ሴት ጓደኞቼም አሉ። በእነሱ ነው ያለሁት። እግዚአብሔር በእነሱ በኩል እየመጣ ያገዙሽ እየረዱሽ። በእነሱ እየመጣ ቤት ኪራይ ስንት ትከፍያለሽ? ለጊዜው በቤተሰቦች ቤት ነው የምኖራለሁት። ኦኬ። ሰዎችን እየረዱሽ ነው የምትኖሪ ማለት ነው አሁን ከረንትሊ። ስለዚህ የምስራች አሁን ስራ የላትም በሚለው እንያዘው። የላትም። እሺ እንግዲህ ተመልካቾቻችን እንዳያችሁት
የዚች ወጣት የምስራች ታሪክ በጣም ልብ የሚነካ መሳጭ፣ አሳዛኝ ታሪክ ይዛን የመጣችው። አሁን ደግሞ ወደ ዋናው ስንመለስ የምስራች ወደ ያኔት እንዴት መጣሽ? በምን አጋጣሚ ወደኛ ተቋም እንዴት እንደመጣሽ አጫውቺ። በቅርብ ሰዓት ነው ቸርች ውስጥ ተጠማቂዎች ልጆች ነበሩ። እኔ ደግሞ በጸሎት አገለግላቸው ነበርና ያኔት ማለት ያው ስሙ ነው። ያው ያኔት የተባለው ዶክተርዬ ልጅሽ ማለት ናት። እሺ እሷን በጸሎት ታገለግላት ነበር፣ ለብቻ ሳይሆን ሁሉንም አንድ ላይ ማለት ነው። በጣም አስተዋይ ልጅ ናት እና ከኔ ጋር አብረን ብዙ ጊዜ ቁርስ እንበላለን ምናምን። ከጸሎት በኋላ ከትምህርት በኋላ ትነግረኝ ነበረ። እናቴ እኮ ጥርስ ሕክምና አላት ምናምን ትለኝ ነበር። ኦኬ የዛ የታሰርሽው አንቺ ምናምን ሰት አዎ ትለኛለች። ሁሌ ስለአንቺ ትነግረኛለች። በቃ እሷ ናት ዶክተር ምናምን ትለኛለች። ደስ ይላል አልኳት። ጭራሽ አንቺ ማጓጓው ምን አይነት እናት ናት እያልኩኝ ማለት ነው። ከጥምቀት በኋላ እዛው ታሪክ አንቺ ጋር ተገናኘን ማለት ነው። ከጥምቀት በኋላ ተገናኘን። ለምን እኔ ጋር አትመጭም? ይሄን ጥርስ እኔ ጋር ነው የሚሰራው አልሽ። ደነገጥኩ አልኩኝ። ከዛ በቃ ሀፋፍ አልሽኝ። ካስታወሽ አላውቅም። ሀፋፍ እንከፍላለን ችግር የለውም ስትይኝ ወይ ሀፋፍ አልኩ በውስጤ። ለአንቺ አልኩሽም ወይ ሀፋፍ ነው ያልኩት ስለማውቅ ያለሁበትን። ማክሰኞ ዕለት እሷ እንትን ትቀበላለች። ሰርተፍኬት አላቸው የጥምቀት ሰርተፍኬት። እሱ ልትቀበል ስመጣ እንደ አጋጣሚ እኔ ካፌ ቁጭ ብዬ ነው ከእሷ ጓደኛ ጋር ሊፍት ልገባ ለመጣችሁ። እሷ ወደ አንቺ እየመጣች ነው። መታ ደህና ነሽ ምናምን አለች። የእግዚአብሔር መንገድ ነው የገረመኝ። ደህና ነኝ አልኳት። ከዛ ግቢ ምናምን ብያት አብረን መጣን ወደዚህ። አብረን አንቺ ጋር ስመጣ ስንመጪ ፊትሽ ያስታውቃል። በቃ ፈገግ ብለሽ መጣሽ እና ወይኔ አልኩኝ። ደነገጥኩ ለራሴ ነኝ፣ ግን ውስጤ ላይ ይሰማኛል። ትሰሪያለሽ፣ ልትሰሪ የመጣሽ ምን ነገር አለ ውስጤ ላይ። ከአንቺ ጋር ተገናኘን፣ እንግባርሽ ምናምን አወራን። ፍሪ ነው ስትይኝ ደነገጥኩ። የዛን ሰዓት የተሰማሽ ስሜት እኔ አይተሽዋል። እሱ ስሜት አንቺ ግን ይሄ ሁላ ወጪ እግዚአብሔር ለአንቺ መክሮሽ በልብሽ አስቀምጦ በነፃ እንድትሰሪኝ ያደረገ። ዛሬ ደግሞ እግዚአብሔር ፈቅዶ እዚህ ጋር መጥቼ ደግሞ ስለራሴ አወራሁ። ይሄ ሁላ የሆነው ግን በያኔት ነው፣ በልጅሽ ነው። እግዚአብሔር ይባርካት፣ እውነት ያሳድጋት እሷን በጣም አሜን። እንዴት ነሽ? ሰላም አለን። አረፍ በይ። እሺ ዛሬ የምንሰራው ብሬስ ነው፣ የኦርቶዶንቲክ ትሪትመንት ነው። ከ6 ወር እስከ 1 ዓመት ተኩል ባለው ያልቃል። ያው ቀስ እያለን እየተመካከረን እንሰራለን ማለት ነው። ያንቺን ኬዝ እንዳየሁት ትንሽ ሰፋ ያለ ሚድላይን ዲያስቴማ አለሽ፣ ማለትም ፍንጭት። ዛሬ የምንጀምረው ከብራኬት ፕሌስመንት ነው። ከእሱን ጀምረና ከዛ ኔክስት ላይ ወደ ሌሎች ፕሮሲጀሮች እንገባለን ማለት ነው። የምስራች ጥርስ እንዲህ ባለ መልኩ ብሬስ ተጀምሯል፣ እየተሰራ ነው። እስቲ መጨረሻው ይሄ ፍንጭት ውጤቱ ምን ይሆናል ብለሽ ታስቢያለሽ? ያው እንዳየሁት ነው ማለት ከዚህ በፊትም በቪዲዮ ላይ አይቼዋለሁ። ተሰርቶ ያየሁትን ሰዎች አይቼ ደንግጫለሁ እና ይሄን ያህል ይገጠማል እንዳልኩኝ እና አሁንም ሳቂታ ነኝ። አሁንም እስቃለሁ። በፊት ፈራ ነበረ፣ አሁን ግን አልፈራም ብዬ ለምን ተፈጥሮ ነው ብዬ እስቃለሁ። ወደፊት ደግሞ እግዚአብሔር ይወቀው ሲሰራ ደግሞ ስትስቂ ደግሞ ሳቅሽ ሙሉ እንዲሆን ያኔ ስፔሻሊቲ ይመኝልሻል። በደንብ ስትስቂ ያው ሲስቅ ጥርስ ብቻ ሳይሆን ከውስጥ ሰላም ያለው ህይወት፣ ደስታ ያለው ህይወት ያንን ማኒፌስት የምታደርግበት የምታሳይበት በጥርስሽ ስለሆነ ጥርስሽን እኛ ሰርተንልሻል። ሌላውን ደግሞ ሁሉ ነገር እግዚአብሔር ይሙላልሽ እያለን ሌላ አንድ የረሳሁት ነገር አለ። የምተዳደርበትም ከጓደኞቼ እየተረዳው ነው ብለሽናል። እንግዲህ ያኔ ስፔሻሊቲ አንድ ነገር አስቧል። ምንድነው ያሰብነው? ኤክስፒሪየንስድ ነኝ ኤሊያና ማዶ የተለያዩ ቦታዎች በሪሴፕሽኒስት ሙያ አገልግያለሁ ሰርቻለሁ ብለሽናል። እንግዲህ እኛ ያሰብነው ያኔ ስፔሻሊቲ ከኛ ጋር እዚህ ቪአይፒ ክሊኒክ አዲስ ባቋቋምነው ክሊኒክ ላይ የሪሴፕሽኒስት ባለሙያ አድርገን ቀጥረንሻል። ይሄ እውነት የእግዚአብሔር ስራ ነው።
የእውነት እግዚአብሔር ከፊት ለፊት እየቀደመ ነው። በእውነት አላውቅም፣ እግዚአብሔር ከየት እንዳመጣሽ አንቺን አላውቅም። የእውነት እኔ እንጃ ምስጋና አላውቅም። ለዚህ ሁላ እግዚአብሔር ክብሩን ይውሰድ። በቃ ምንም ማለትሽ ጌታ ኢየሱስ ሕይወትሽን ይባርከው። አሜን። እሰራለሁ ደስ እያለኝ እግዚአብሔር መልካም ነገር በዚህ ቤት አድርጎልኛል። የምስራች የጥርሷ ታሪክ እንግዲህ በጣም ፍንጭትና ወደ ውጭ የወጣ ጥርስ ነው። ይህንንም ሕክምናዋን ጀምራለች። የታችኛው ጥርስ ታስሯል። የላይኛውን ደግሞ ብሬስ አድርገንላት በአጭር ጊዜ ውስጥ አስተካክለን ፈገግታዋን ደግሞ ሳቅ እያለች የምናሳያችሁ ይሆናል። ቺርስ ከት በያሊት